ይችላል ዳይመንድ በቃ እንውጣ አልወጣ መራዝ ወጡታ እኔን ኮኮ ቦርኮ እሱም ሲበዛብሽ ነው አልከበር ካልሽውልሽ ማንም ቀነ ብሎ ያያት እንደ ሴት ወዘሮ ነበር ጎንበስ ስመጣና ወራልን ተጠብቀኝ አልኩ እዚህ ከታካሚ ጋር ሆኜ እንዴት በርሳት አንኳኳ ትገባለህ? ይቅርታሽ ታዲያስ እኔ እናንተ አንድ ላይ ከሆናችሁ አልችላችሁ ቅምጥል እየመጣሉ ብላ ምን ነው ቀረች? እሷ ኩኩ ሆኖም ድረስ ቤኪ አቤት ዶክተር መጣ? አዎ ጋሼ ምርመራ ላይ እኮ ትንሽ እንዳስቸገሩ ሰማሁኝ። ደህና ነው አይደል? ምኑን ደህና ነኝ? ምኑን ደህና እኮ ልሞት ነው። ይኸው ሞትኩ። የለውም እኮ። ይቅርታ ጋሼ ካላስቸገርኩት ከላይ ለበሱን ያወጡልኛል። አልሰሙኝም እንዴ ጋሼ? ጋቢዎትን ያውልቁልኝ። ያለ ጥፋቷ ጥፋተኛ ነሽ በማለት አደይን ለመወንጀል ዛሬ ደግሞ ገጀራው ራሱን በመሸፋፈንና ራሱን በመደበቅ ወደ ዶክተር ጋር ሄዷል። እዛም በመሄድ እንግዲህ አደይን ወንጀለኛ ለማድረግ እዚህ ነው የምሰራው ብላ መድኃኒት ሰጥታኛለች በማለት ለዶክተሩ ተናግሯል። ዶክተሩን በተሰጠው ትህትና እንግዲህ ማን ነው ሊሰጥህ የቻለው ቤዛ ናት ወይ በማለት ቢጠይቅም ነገር ግን የልጁ ምላሽ ሌላ ነበረ። ቤዛና ወንድሟ አሁንም በሰው ላይ ሴራቸውን ማድረጋቸውን አልተውም። አሁን ደግሞ ይባስ ብለው የኤላን ቤት ማለትም ደግሞ ለሊ የምትኖርበትን ቤት በስማችን እናደርገዋለን እያሉ እየተወራረዱ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 194ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ገጀራ እንግዲህ ያደረገው ጥፋት አልበቃ ብሎት ዛሬ ላይ ደግሞ ለሊን እፈልጋታለሁ በማለት ሰተት ብሎ ለሊ ቤት ሄዷል። በሄደ ሰዓት ግን ያገኘው የባቡሬን እናት ነበረ። የባቡሬም እናት ያው ስለሚያውቁት ምን ልትሰራ እዚህ መጣ፣ ሁለተኛ ለሊን አይደለም ልጄ አጠገብ ብትደርስ ወዮልህ በማለት ሂዳሁን ከዚህ ቤት ውጣ በማለት እንግዲህ ተመልሶ እንዲሄድ አድርገውታል። እሱም ደግሞ እኔ ማንንም ፈልጌ አልመጣሁም ለሊን ፈልጌ ነው የመጣሁት፣ ስለሌል ደግሞ አያገባችሁም በማለት ነው እንግዲህ የተናገረው። የባቡሬም እናት እንግዲህ ለልጇም እንዲሁም ደግሞ ለለሊም ስለምታስብ እጅግ በጣም ፈርታለች፣ ልጁን ባየችው ሰዓት ማለት ነው። ሌላ በኩል ደግሞ ፈስ ያለበት ዝላይ አይችልም እንደሚባለው ዶክተሩ ወደ እነ ፍቅር ቤት ሄዶ ስለነበረ ፍቅር የለችም ወይ በማለትም እናቷን አዋርቶ ስለነበር ፍቅር አሁን ላይ የዶክተሩ ቤት መምጣት ስትሰማ እጅግ በጣም ነው የደነገጠችው። እናቷን በነገረቻት ሰዓት እንግዲህ ምን አለሽ፣ እንዴት አለሽ፣ ምን ነገረሽ በማለት ነበር እንግዲህ ብዙ ጥያቄን እናቷን የጠየቀችው። እናቷ ምንድነው ከዚህ ጋር ያለሽ ችግር ማለት ከዶክተሩ ጋር ምንድነው ያለሽ ጉዳይ፣ ምንድነው የጀመርሽው ነገር በማለት ፍቅር ተጠይቃ ነበረ። ፍቅርም እንግዲህ የምትለው ነገር ሲጠፋባት መንገድ ላይ እየጠበቀ ያስቸግረኛል፣ ይከታተለኛል በማለት ነው የተናገረችው። ከእስር ቤት የወጣችው ኩኩም እንግዲህ ዛሬ ላይ ከዳይመንድ ጋር ልትስማማ አልቻለችም። በተደጋጋሚ የተጣላች ትገኛለች። ይህንንም የሰማው ባቡሬ እንግዲህ ከሰው ጋር መጣላትሽን አቁሚ፣ በሰላም ለመኖር ሞክሪ በማለት እንግዲህ ምክር ለግሷታል። እሺ ባረች፣ በቃ ያልከኝን አደርጋለሁ በማለት እንግዲህ ተቀብለዋለች። ቅምጥልም እሱን ትሰሚዋለሽ አይደለ ብትላትም ከሱ ክልትሆኚ ያምርሻን እንዴ በማለት ነው የተናገረችው። ኩኩሻም እንግዲህ ለሊና ባቡሬ ምንድነው ያላቸው ነገር በማለት ጠይቃ ነበረ። እንግዲህ የቅምጥልም መልስ እኔ አላቅም ራሱን ጠይቂው በማለት ነበረ የመለሰችላት። ምክንያቱም አሁን ላይ ፍቅሩን አልነገራትም፣ እንዲሁም ደግሞ የተገለጠ ነገር የለም። ባለፈው እንደሚያፈቅራት ቢነግራትም ለሊ ግን ልትቀበለው ፈቃደኛ አይደለችም ነበር። አሁን ላይ ያ ደግሞ በለዲ አሚሮ የተረሳ ይመስለኛል። በድጋሚ የፍቅር ጥያቄውን ባቡሬ ማቅረብ አለበት ማለት ነው። ለሊ ግን አሁንም ኤላን ማስታወሷንና እንዲሁም ኤላን ስም መጥራቷን አላቆመችም። ባቡሬም ኤላን ዛሬም ትወጂዋለሽ በማለት ነበረ የጠየቃት።
ባቡሬ ምን እያልክ ነው? የሌለ ነገር አታውራ በማለት እንግዲህ ምላሽ ሰጥተዋለች። ዳይመንድንና ኪንጎን ወደ ቤት በመያዝ ቅምጥልም ሄዳ ነበረ። በዛው ቤት በሄደችም ሰዓት እንግዲህ ቡና ለማፍላት ተነሳስታም አቀራርቧም ነበር። ነገር ግን ቡናው በሰላም ሊጠጣ አልቻለም። ምክንያቱም ኩኩሻና እንዲሁም ደግሞ ዳይመንድ በሰላም ሊያወሩና ሊግባቡ አልቻሉም። እናንተ ናችሁ ከየትም እየለቃቀማችሁ እያመጣችሁ የምታሰድቡኝ በማለትም እንግዲህ ዳይመንድ ጓገጭ ብሏል። እንዲሁም ኩኩሻም ጀበና በማንሳት እንግዲህ ለመማታት አስባ ነበረ። ቅምጥልም የማየን ጀበና ገላግለሻት ነበር እኮ ምን አለበት ግን ሰከን ብለሽ ብትኖሪ እያሏት ነው። አንዳንድ ጊዜ ጸባይ አይለቅም፣ አንዳንድ ጊዜ ደግሞ ካሳለፍነው ነገር ጸባያችን ይቀየራል። አሁን እሷም ከእስር ቤት መውጣቷ ነው። ነገር ግን ተንኮልና ክፋቷ ዛሬም አልለቀቃትም። ቅምጥል አሁን ላይ እንደ ሴት እየሆነች ነው። የድሮውን ዱላ ድብደባም አቁማለች። አሁን እየተስተካከለች ባለበት ሰዓት ነው እንግዲህ ኩኩሻ የድሮ ጓደኛዋ የመጣችው። ያንንም እንግዲህ ለማስተው ቅምጥል ያቅሟን እየታገለች ትገኛለች። ለሊም ወደነ ፍቅር ቤት ሄዳ ያው በአመመኝ ሰዓት ብዙ ነገር እንዳስቸገርኳችሁ አውቃለሁኝናም ይቅርታ አስከፍቻችሁም ከሆነ በማለት ይቅርታ ጠይቃለች። አረ ምንም ይቅርታ አያስፈልገውም፣ እንደውም ማሚ ስትይ አፍሽ ላይ የልጅነት ድምጽ እንዴት ደስ ይላል፣ እንደውም እሱን ቀጥይበት በማለት የፍቅርም እናት እንግዲህ ይቅርታውን በዚህ መልሰውላታል። ወደ ቤትም በሄዱ ሰዓት እንግዲህ ዶክተሩን አግኝተውት ነበረ። ዶክተሩን ልሸኛችሁ በማለት እንግዲህ ወደ ቤት ሊሸኛቸው ያስባል። በዛ ሰዓት አደይ ስልኳን ቤት ረስታ ነበረ የሄደችው። እንግዲህ ምንድነው የረሳሹ ነገር፣ ቃል የገባሹ ነገር አትርሺ በማለት ዶክተሩም ለአደይ እንግዲህ ማስጠንቀቂያ ሰጥቷታል። አደይም ያው የበጎ አድራጎት ነገር እንደምትረዳና እንደምትሰራ አብራው እንደምትሰራ ቃል ገብታ ነበር። ያንን ነገር ነበረ ሲያስታውሳት የነበረው። እንዲሁም ዶክተሩ በአደይ ፍቅር ወድቋል፣ ምነው ቀድሜ ባወቅኩሽ ኖሮ በማለት ራሱን እንግዲህ እየወቀሰ ነው የሚገኘው። ያው እኛ ባሰብን ጊዜ ሳይሆን ፈጣሪ ባሰበው ጊዜ ነው ሁሉ ነገር የሚሆነውና አደይ ያው ቀደም ብላ ከዴቭ ጋር ስለጀመረች አሁን ላይ ዶክተሩ ምንም ምላሽ እንደማያገኝ እንግዲህ ነው ያወቀው። ፍቅርም ወደ ቤት በመጣች ሰዓት እንግዲህ ዴቭ ተኝቶ ስለነበረ እሱ ጋር ትሄዳለች። እንግዲህ ዴቭም ጥያቄ ስለፈጠረበት ከዶክተሩ ጋር ያለች ነገር ምንድን ነው በማለት ፍቅርን ጠይቆ ነበር። ፍቅር ግን እሱን ተወውና እንዴት አሁን ልትተኛ ቻልክ በማለት የጠየቀችው ነበረ። ንገሪኝ፣ ምንድን ነው ከዶክተሩ ጋር የጀመርሽው ነገር ወይንም ደግሞ ያደረጋችሁት ነገር ምንድን ነው በማለት ጠይቋታል። ፍቅር ግን ልትነግረው አልቻለችም። በዛ መሀል እንግዲህ አብረው እያወሩ ባለበት ሰዓት ስልኳን ረስታ ስለሄደች አደይ ተመልሳ ለሊን ደጃ ደርሳ ተመልሳ ወደ እነ ዴቭ ጋር ነበር የሄደችው። ስትሄድም እንግዲህ ዴቭና ፍቅር አብረው ታገኛቸዋለች። ምን ልትሰሪ መጣሽ በማለት ነበር ፍቅር የተናገረችው። አንቺስ ዴቭ ክላስ ምን ልትሰሪ ገባሽ በማለት እንግዲህ አደይና ፍቅር ያዛሉ። ከአደይ ጋር ተጣላችሁ እንዴ በማለት ብትነግረው ስለ አደይ አንድ ነገር ትንፍሽ እንዳትይ በማለት ነው ማስጠንቀቂያ እየሰጣት ሂጂ አሁን ውጪ በማለት እንግዲህ እሷን አስወጥተው እነሱ ቁጭ ባሉበት ሰዓት ፍቅርን ተጠንቀቃት፣ እኔ አላምናትም፣ ደግሞ እትዬ እንደምታፈቅርህ ከሰሙ ችግር ነው፣ ስለዚህ መጠንቀቅ አለብህ በማለት እንግዲህ ለዴቭ ምክር ለግሰዋለች። በዛ ሰዓት እንግዲህ የፍቅር እናት ይመጣሉ። እንዲህ አደይ እዚህ ነሽ እንዲህ ብሏትም አደይ እንግዲህ ክው ብላ ነበር የደነገጠችው። ምን አስደነገጠሽ? አሁን እኮ ሁሉም ሰው አውቋል፣ መፍራት የለብሽም በማለትም እንግዲህ ይነግራታል። እኔ በጣም ነው የምፈራው እናሺ አሁን ሸኘ በማለት እንግዲህ ወደ ቤት ሊያደርሳት ወጥቷል። ባቡሬም እንግዲህ ገጀራ እዛ እንደመጣ እናቱ ስትነግረው እጅግ በጣም ነበር የተናደደው። ከቤት በጣም ቢሞክር እናቱ ግን ልታስወጣው ፈቃደኛ አይደለችም። በባዛ መሀል ነበር እንግዲህ ለሊም የመጣችው። እንዲሁም ስለ ዳይመንድና እንዲሁም ደግሞ ስለ ኩኩሻ እያወሩ ስለነበረ በልጅነታቸው በቃ የሰፈሩ ቀውጢ ሰዎች እንደሆኑ እንዲሁም ደግሞ አብሮ አደግ እንደሆኑ በቃ ስለነሱ ሲወራ ስለነበር ቅምጥልማ እድሜ ለኪንጎ አሁን ኪንጎ እያስተካከላት ነው፣ ከወንድ ወደ ሴት እየቀየራት ነው በማለት እንግዲህ እያወሩ በነበረበት ሰዓት ሲያገባና ስትወልድ ደግሞ አሁን ቁጭ ስላለች ጭራሽ እማማ ሆና በማለት እንዴ ሊጋቡ ነው እንዲህ በማለት ነበር እንግዲህ ለሊ የጠየቀችው። ለሊም ምን ይቀራል ያው ተፋቅረዋል አይደል መጋባታቸው ምን ይቀራል
ቢላትም እሷ ግን የተፋቀረ ሁሉ አይጋባም በማለት ነው እንግዲህ ምላሽ እየሰጠችው። ምክንያቱም ያው ከኤላ ጋር በጣም ስለምትዋደድ ዛሬ ላይ ትቷት ስለሄደ ራሷን ምሳሌ አድርጋ እንግዲህ የተፋቀረ ሁሉ አይጋባም በማለት ምላሽ ሰጥታቸዋለች። ገጀራም አንድ ከስር ነጠላ ከላይ ፎጣ በመደራረብ እንግዲህ የታመመ ሰው ሆኖ ወደ ዶክተር ጋር ሄዶ ነበር። ዶክተሩም ምን ያመመ በማለት ብዙ ጥያቄዎች ተጠየቀው በኋላ ከዚህ ስወጣ እኮ የዚህ ምሰራ ነኝ ብላ ዶክተር ነኝ ብላ መድኃኒት ሰጥታኝ መንገድ ላይ እሱን ወስጄ ነበረ ምናምን በማለት እንግዲህ አደይን ጥፋተኛ ለማድረግ እየሞከረ ይገኛል። ማናት ቤዛ ናት ብሎ ዶክተሩ ቢጠይቅም ቤዛ አይደለችም ስሟ እንኳን እንደዛ አይደለም በማለት ተናግሯል። ዶክተሩ ምርመራ ላይም አስቸግረ ነበር፣ እስኪ ፊት ግን ግለጣው በማለት እንግዲህ ፎቶውን አንሳው በማለት ቢያናግረውም እሱ ግን ሊያነሳ ፈቃደኛ አይደለም። ዶክተሩ ግን ሊገልጥ እየሞከረ ነበረ። ይህ ነገር በቀጣይ ይገለጥ ይሆን ወይንስ ደግሞ ተደብቆ ይቀር ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል እስከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።